ውሃ ውሃ! አረ ውሃ! ማን ነው እዚህ ያለው? አረ ውሃ! ውሃ ስጡኝ! ውሃ! ምንድን ነው? ምንድን ነው? ለሃና ሚራ ምንድን ነው የሆነችው? እኔ እንጃ፣ እኔ አላቅም። ውሃ ትላለች ዝም ብላ ቅድም ጀምራ። ለሃናዬ ቀና በይ እስኪ የኔ ፍቅር፣ ምን ሆነሽ ነው? ምንድን ነው የሆንሽው? ቀና በይ ሚራ፣ ተናገሪ። ምንድን ነው የሆነችው? እኔ እንጃ። ለምን እሷን አትጠይቋትም? እኔ አላውቅም። እንደዚህ እየጮሽ ነው የሰማዋት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ለሃና ድራማ እንግዲህ ሁሌ አዲስ ነገር ነው ይዞ የሚመጣውና ያስገርመናል፣ ያስደምመናል እላችኋለሁ። ክፍል 34ን ዛሬ ይዤላችሁ መጥቻለሁ። እንግዲህ ትላንትና ላይ ሚራ አሲድ አዛ እንደነበር አሲዱንም አዘጋጅታ ለሃና ላይ መጨረሻ ላይ ደፋችባት ብያችሁ ነበረ። ዛሬ እንግዲህ ያ አሲድ የሆነ ደፍታባታለች ወይንስ ደግሞ በሆነ መንገድ ተቀይሯል አሲዱ የሚለውን ከኔ ጋር ከቆያችሁ የምትሰሙት ይሆናል። ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ አበረታቱኝ ሀገሬ ልጆች። ቪዲዮውንም እስከ መጨረሻው ከቻላችሁ ብታዩልኝ ብትሰሙልኝ አመሰግናችኋለሁ፣ ወዳችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የወይኗ ሚዲያ ቤተሰቦች እስካሁን ለሰጣችሁ ክብር፣ ለሰጣችሁ ፍቅር አንድ ሰብስክራይብ እንድሞላ ላገዛችሁኝ ሁሉ ምስጋናዬ ከልቤ ነው። አሁንም ቪዲዮዬን ላይክ በማድረግ እንደምትጀምሩልኝ አምናለሁ ሀገሬ ልጆች። ቀጥታ ወደ ጉዳይ ገባለሁኝ። እንግዲህ በምታዩት መልኩ ለሃና እየጮኸች ነበር። አረ ውሃ! ሰው የለም ወይ? ማን ነው እዚህ ያለው? ውሃ ስጡኝ እያለች ነበርና በእርግጥ በጣም ነበር የሚያስደነግጠው። ነገር ግን ያው ድራማ አይደለም ታሪክ ተቀይሯል እላችኋለሁ። ደስ የሚል ነው። ምክንያቱም ለሃና እዚህ ጋር ብትጎዳ ኑሮ ድራማው በጣም የሚያስጠላ ይሆን ነበርና እንግዲህ ጸሐፊው በጣም አሪፍ አድርጎ እንደጻፈው ያስታውቃል። አሪፍ እያረጉ እየተወኑት ነው። ሁሉም እየተዋጣላቸው ነው። እናም ዛሬ እንግዲህ ይሄ ድራማ በምታዩት መልኩ ለሃና እየጮኸች ነበር። ሁሉም ደረሱላት፣ ግን ማንም ሰው ምን እንደተፈጠረ ማወቅ አልቻለም ነበር። ግን ሳታስበው ቀና አለች። ለሃና ቀና ብላ ፊቷን ስትገልጥ ምንም የተፈጠረ ነገር የለም። ሚራ የበለጥ ደነገጠች። መጀመሪያ እኮ ግን እየሳቀች ነበር። ውሃ! አረ ውሃ! ሰው የለም እንደዚህ። ማን ነው እዚህ ያለው? ድረሱልኝ! አረ ውሃ ስጡኝ ስትል ነበርና እየሳቀች ነበር ሚራ ማለት ነው። ከትከት ብላ በደንብ እየሳቀች ነበረ። ተቃጠለች መስሏት ማለት ነው። እናም እንግዲህ ምን እንደተፈጠረ ማናቸው ምንም አላወቁም። ለሃናም ቀና ብላ ሚራና እኔ በውሃ እየተጫወትን ነበር አለቻቸው። እነሱም ግራ ገባቸው። ምን ማለት ነው በዚህ እድሜ በውሃ ጨዋታ አለ ሮቤል። አላመናትም ሚራን። የተፈጠረው ምንድን ነው? ሚራ ምንድን ነው ያረግሻት አለ። እሷም ምንም ሳላስበው ውሃ ደፍቼባት ነው፣ በቃ ይቅርታ አለች። ከዛ አድናን ደግሞ ምን ተፈጥሮ ነው ለሃና ምንድን ነው ያደረገችሽ? ተናገር ያላት። አንተ አያገባህም፣ ደግሞ ምንም አልተፈጠረ፣ ምንም አልሆንኩም ብላ ጥላቸው ሄደች ወደ ክፍሏ። ለሃና ሚራ ያንቀጠቅጣት ጀመር ራሷ በሰራችው ስራ። ነገር ግን ያሰበችው ሌላ የተፈጠረው ሌላ ስለሆነባት ማን ያወቀብኝ ሚስጥሬን? ማን የቀየረብኝ? ወይንስ ልጁ የእውነት አሳስቶኝ ነው ብላ በጣም ድንብር ብሯ ወጥቶ በጣም ተጨንቃ ደንግጣ እየተንቀጠቀጠች ነበር። ሁሉም ጥለዋት ሄዱ። ከዛም ልጁ ጋር ደውላ ምንድን ነው የሰጠኸኝ? እኔ ያልኩ አሲድ፣ አንተ የሰጠኸኝ ውሃ ነው። ምንድን ነው? ምንም እኮ የሆነ ነገር የለም ማለት እዚህ ሲደርስ ውሃ እንዴት ሆነ? ለምንድን ነው እንደዚህ ያደረግከው አለችው። ልጁም ያምሻ እንዴ? ምን አሸ ብዬ ነው አሲር ብለሽኝ አሲድ አመጣሁልሽ። ለምንድን ውሃ ምሰጥሽ? ያምሻ እንዴ? ኦ ሴትዮ ስራ አለብኝ እኔ ብሎ ዘጋባት ማለት ነው። ከዛ በቃ እርግጠኛ ልጁ የሰጣት አሲድ እንደሆነ ስታውቅ ማን የቀየረብኝ የሚለው ጭንቀት ሌላ ታሪክ ሆነባት። በጣም ፈርታ ሳለ ሮቤል ደግሞ ለሃና ክፍል ሂዶ ሊያውጣጣት ከጎንሽ ነኝ፣ ምንድነው የተፈጠረው? እባክሽ ንገሪኝ። ሚራ ምንድነው ያደረገችሽ? ደግሞ ለአድናን እኮ አሲድ አይሻልም እያልሽ ስትዩ ነበር በውሃ መጫወት በዚህ እድሜ ሲልሽ፣ ለምንድን እንደዛ ያልሽው አላት። አልኩኝ እንዴ በቃ ተወኝ፣ አታስጨንቀኛ። ደግሞ ከአድናን ጋር ማውራት ስለማልፈልግ ነው። እባክህ በዚያ መልኩ ተረዳኝ። ሚራ ምንድነው ያደረገችሽ? ንገሪኝ። እኔ ከጎንሽ ልሆን ይገባል። ደግሞ ለውሃ ከአንተ ጋር ተባብሬ እሷን ልጉዳ። ለማንኛውም እኔ ለራሴ አላንስም፣ አትሰብ። ከጎኔ ስላለ አመሰግናለሁ፣ ችግር የለውም አለችው። አድና ሮቤል አልተዋጠለትም። ምንድን ነው የተፈጠረው? ማጣራት ፈልጓል። እናም ሶፋ ላይ ቁጭ እንዳለ ሚራ ከክፍሏ የምታስበው ነገር ስለጨነቃት አሲዱ ወደ አስቀመጠችበት ወደ አዘጋጀችበት ኪችን ውስጥ ብትገባ ስትወጣ ከክፍል እጅ ከፍንጭ ያዛት እዛው። ከዛም ምንድን ነው ያደረግሻት? ለሃና ምንድን ነው ያደረግሻት ንገሪኝ አላት። ምንም አላደረኳትም። ለምን እሷ አትነግርህም አለችው።
እሷማ ለእኔ አላንስም ብላኛለች አላት። ያኔ ደነገጠች። ምን ማለት ነው ለእኔ አላንስም ማለት? አልገባኝም። ምን ለማድረግ አስባ ነው? ወይኔ ጉዴ፣ ስለ አሲዱ አውቃብኝ እንዳይሆን እያለች ብቻዋን ስታወራ ነበረ። ሚራ እኔ እኮ አንቺን አላምንሽም፣ ምክንያቱም አንቺ በጣም ነው የምታስፈሪው አላት። ንገራት፣ እች ሉሃናም እንዳንተ እንድትፈራኝ እፈልጋለሁ ንገራት አለችው። እሱም መልሶ አይ እሷማ ለራሴ አላንስም ብላሻለች ሲላት ግራ ተጋብታ ስታስብ ቆየችና ሚራ ንገሪ፣ ምንድነው የምታስቢ? ምንድነው ያረግሻት አልኩሽ አላት። በቃ ተው እሷና እኔ እንጨርሰዋለን ብለው ወደ ኪችን ገብታ ስትፈልገው የለም። ደነገጠች። ማነው ሚስጥሬን ያወቀብኝ? ማነው እንደዚህ ጉድ ያሰራኝ አለች። በጣም ደንግጣ እየጮኸች ነበር። ከዛ ሚራ ሉሃና ከክፍሏ የአሲዱን እቃና ማስታጠቢያውን ወይም ጆኮን ይዛላት መጣች። የምትፈልግ ይሄን ነው አይደል አለቻት። ለምን አነሳሽው? አዎ ከየት አገኘሽው አለቻት። ካስቀመሽበት አለቻት። እኮ እኔ ያስቀመጥኩትን እቃዬ ምን አግብቶሽ ምን ጥልቅ አድርጎሽ ነው እቃዬን የምታነሺው ብላ አስጨነቀቻት። ሉሃናም የሆነ የዛገ ነገር ነበረ ለሱ ነበር የወሰድኩት። አንቺስ ሌላ ጥቅም አለው እንዴ ከዚህ ውጭ የገዛሽበት ምክንያት ለምንድን ነው የተጨነቅሽው አለቻት። ሉሃና ለምን እቃዬን ነካሽ ነው ምልሽ አለቻት። በያሁን አንቺ አለቻት። አይ አልሰጥሽም አለቻት። ለምን ስትላት እምሞክረው ቃለኝ አለችና ወደ ፊቷ ላይ ውሃውን ስትረጭ ሚራ ነፍሷ ልትወጣ ማለት ነው። አሲዱን ደፋችብኝ ብላ። አይ ሚራ አፍሽ ነው ለካ የሚጮህ። ለዚች ነው እንዴ? እችናት ልብሽ ይችን ታህል ናት? ለዚህ ነገርሽ ነው ስጮህ የነበረው? ለማንኛውም እኔ እንዳንቺ አይደለሁም ደፍቼዋለሁኝ አሲዱን። እሺ ምንም አሲዱ የሚባል ነገር የለም አለቻት። ተናደደች። አንቺ ነሽ ማለት ነው? አንቺ እሺ የቀየርሽው? አዎ ባልቀይረውማ ኑሮ አንቺ እኔ ላይ ደፍተሽ እስካሁን ከጥቅም ውጭ አድርገሽ ነበር። አንቺ እኮ ሰይጣን የሚቀናብሽ ክፉ ሴት ነሽ አለቻት። ሉሃና እባክሽ እኔ አንቺ ላይ ጨክኛ ላደርግ አልነበረም፣ ሰይጣን አሳስቶኝ ነው አለቻት። ወይ ሰይጣን እኮ ከአንቺ ነው የሚማረው አይገርምሽም? በእድሜ ብቻ ነው የሚበልጥሽ። ሰይጣን ራሱ ከአንቺ ቁጭ ብሎ እየተማረ ነው ያለው። ደግሞ አታፍሪም እንዴ? እስካሁን እኮ አድርገሽው ነበር። ፈጣሪ እግዚአብሔር አምላክ ባይጠብቀኝ ኑሮ እስካሁን ጨርሰሽ ነበር። አንቺማ ምንም አትሞክሪው ነገር አለሽ። ለማንኛውም ለሰዎች የምትቆፍሪውን ጉድጓድ አታርቂው፣ ምናልባት አንቺ ልትገቢበት ስለምትቺ ደጋግሜ ነግሬሻለሁ አለቻት። በጣም ይቅርታ አድርጊልኝ ሉሃናዬ፣ ይቅርበኝ፣ የዛሬን ብቻ ይቅርበኝ እንጂ ድጋሜ አንቺ ላይ ምንም ነገር አላደርግም፣ ይቅርበኝ፣ ማሪኝ አለቻት። እንደዛ ከሆነ ነይ ክፍል እንሂድ አለቻት። ለምን እሷ ክፍል ለምን እንሂድ አለችኝ። ምን ፈልጋ ነው አለች። ግን ደግሞ በቃ መንበርከክም ካለብኝ ተንበርክኬ ይቅርታ ጠይቅሻለሁ ብላ እግሯ ስር ትንበር ሁሉም ነገር ነይ ክፍሌና እናወራለን አለቻት። ለምንድን ክፍሏ ነይ ነይ የምትለኝ? ግን ደግሞ ምን አባቷ ታመጣለኝ? ሉሃና ምንም አታደርገኝም። ምን ታመጣለች? በቃ ልሂድ አለች። ተከትላት ሄደች። ሉሃና ክፍሏ ውስጥ ከሰል አያይዛ በፌርሜሎ አስቀምጣ ነበር። ለምን እንደው እኛም አልገባንም ነበር። ሚራ ስታየው ለምንድን ነው ከሰል እዚህ ያያያሽው ምንድን ነው አለቻት። ያው ውሃ ደፍተሽብኝ የለ ቅድም እና በርዶኝ ስለነበር ከሰሉን አቀጣጥዬ አስገባው ቤቱ እንድሞቅ እና ስለበረደኝ ነው አለቻት። ነው እሺ አለች። ገባች። ገብታ ከምን ነበር ያቆም ነው? እስኪ ጀምሪ አለቻት። በቃ ይቅር በይኝ፣ እነሱም ደግሞ ይሄን ነገር እንዳይሰሙ አንቺና እኔ ጋር ብቻ ይቅር፣ ይሄን ነው የምፈልገው ሉሃናዬ፣ በእናትሽ ይቅር በይኝ አለቻት። እሱም ከፈለግሽ እኔ ቁጭ በይና ከስር መሰረቱ እያንዳንዱ ነገር አንቺና እኔ ብዙ ነገር አለ የምናወራ አለቻት። ለምን ቁጭ እላለሁ? እዚሁኝ አውሪ አለች። እንዴ ነፍሰ ጡር እኮ ነሽ ሚራ፣ ምን እየሆንሽ ነው? ይደክምሻል። እኔ ቁጭ በይና ማውራት ያለብንን ነገር እናወራለን። ከዛም አንቺና እኔ በድጋሜ ላለመጣላት እዚህ ጋር መስማማት ያለብን ነገር ይኖራል። እኔ ቁጭ በይ አለቻት። እየፈራች ምን አስፈራሽ ስትላት፣ ፍራቻን እዚህ ጋር ምን አመጣው? አልፈራሁም አለ እኮ። እኔ ቁጭ በይ አለቻት። እሺ ብላ ሂዳ ፍራሹ ላይ ቁጭ ስትልላት፣ አንቺስ ቁጭ አትይም እንዴ አለቻት። ሉሃና ደግሞ እሺ ግን ቤቱ ሙቋል አይደል? ከሰሉን ባወጣው ጥሩ ነው አለቻት። አዎ ቤቱ ሙቋል አለች ሚራ። እሺ ብላ ሉሃና ከሰሉን ልታወጣ መስላ ወደ በር ይዛ ሄደች። ከሰሉን በሩ ጋር ስትደርስ ግን እጇ ላይ የነበረው ሚጥሚጣ ከሰሉ ላይ አስቀምጣ እሷ ወደ ውጭ ወጣይና በሩን ላይ ቆለፈችባት። ሚራ ሆዬ ተቃጠለች እላችኋለሁ። ተቃጠለች ብቻ ታፈነች። እባክሽ ሉሃና ድረሽልኝ፣ ክፈችኝ፣ ነፍሰ ጡር ነኝ፣ እንደዛ ነኝ፣ ወደዚህ ነው ይቅር በይኝ፣ ክፈችልኝ ብትላ በጭራሽ አልሰማም አለቻት። ይሄ አንቺ እኔ ላይ ልታደርሽብኝ ከነበረው አንጻር በጣም ቀላል ነው። ስለዚህ ክፉ ነገር ለሰዎች ማሰብ ምን ያህል ዋጋ እንደሚያስከፍል እንድትቀምሺው እፈልጋለሁ።
ብላ በሩን ቆልፋባት ወደ ሳሎን ሂዳ ቁጭ አለች። እዛ ጋር ሂዳ ከሮቤል ጋር እየተጨቃጨቀች ነበር። ሮቤልም በቃ እኔ ጥሩ ሰው ነኝ፣ ከአንቺ ጋር መሆን እፈልጋለሁ፣ እባክሽ በጣም ነው ያፈቀርኩሽ ምናምን እያለ ወንድሙን ደግሞ ክፉ እንደሆነ ለመናገር እየሞከረ ነበረ። ሉሃና ጋር ከመገናኘቱ በፊት ግን ሮቤል አድናን ክፍል ሄዶ በተኛበት አድናን ተኝቶ ነበር ክፍሉ። ምን ልሰራ መጣ? ሚራ እኮ እዚህ የለችም አለው። እኔ ሚራን አልፈልግም አንተን ነው አለው። ምንድን ነው እሱ አለው። ሚስትህን አሳርፍ፣ ሚስትህን አልቻልኳትም፣ አሳርፍ። ፍቅረኛዬን የው ባሲር ልገላት ነበር ዛሬ፣ ፈጣሪ ባደርስላት ኑሮ። ሚስትህን ተቆጣጠርና አሳርፍ። ከኔ ይልቅ ሚስቴማ ከኔ ይልቅ ውሽማዋን ነው የምትወደው። ስለዚህ አንተን ትሰማለህ። ለምን አንተ አትነግራትም አለው። እባክህ አድናን የእውነቴን ነው የምልህ፣ እየቀለድኩኝ አይደለም። አሁን በፍቅረኛ ላይ መታብኛለች። ስለዛ አለቃትም። እባክህን የሆነ ነገር አድርጋለሁ። ምን ለማለት ፈልገህ ደግሞ? ማና ፍቅረኛ አለው። ምን ማለት ነው? ሉሃና ነቻ። አሁን ይሄን አላውቅም ለማለት ነው? ሀገር ያወቀው ፀሐይ ይሞቀው አይደል እንዴ? ምንድን ነው ይሄ ነገር? አላውቅም ለማለት ነው ይሁሉ። ኦ በጣም ደስ ይላል። በቃ ያስምርላችሁ ምናምን አለው። ደግሞ ካልክም ሚራም እኮ እየተወችህ የማትረባ ወንድ ነህ ብላ ነው። ስለዚህ ከባሏ ይልቅ እኔን ውሽማዋ መርጣለች። እኔ ምን ላድርግ? ሴቶችም የሚመርጡት እኔን ነው አለው። የዛኔ ተነስቶ ወንድሙ እስኪ በቃው ድረስ አጋጨው እላችኋለሁኝ። ደስ የሚል መት ነው የመጣው ሮቤል። ይሄን ያህል ንቀኸኛል ማለት ነው እንዴ? አድናን ማለት ነው። ይሄን ያህል ነኝ አከኝ ሮቤል። እኔ እኮ የማልገልህ መግደል ኃጢያት ስለሆነ እንጂ በህይወት መኖር የሌለብህ ሰው ነህ። እዚህ ቤት የምትኖረው ለሉሃና ብቻ ስል ነው። ማመስገን አለብህ እሷን። ስለዚህ አርፈህ ብትኖር ይሻልሃል ብሎ አጋጭ ተጣለው። ግን ደግሞ የተናገረው ነገር ውስጡን ግራ ገብቶታል። የምታወራው ነገር ምንም ላምንህ አልችልም አለው። እመነኝ፣ እውነቴን ነው የምልህ። አንተ ከየት ሰማህ ይሄንን አለው። እነሱ ሁለታቸው ብቻ ሲያወሩ ሰምቻቸው ነው። ልትገላት ነበረ። ሉሃና አይታ ባትቀይርባት ኑሮ ሚራ እስካሁን ገላት ነበር ሉሃናን። ስለዚህ እባክህ እችን ሴትዮ መላበል አስቁማት ብሎ ተናግሮት ነበር የሄደው። እናም የተፈጠረው ምንድን ነው? ለምን እንደምትደብቂኝ ንገሪኝ። ከጎንሽ እኮ ልሆን እፈልጋለሁ። እባክሽ ሉሃና ንገሪኝ እያለ እንግዲህ ሉሃናን ሲያስጨንቃት ነበረ። እሷም እስካሁን ከጎኔ ስለሆንክ በጣም አመሰግናለሁ። ሮቤል ተረጋጋ። አንተ ብቻ እህቴን አገኝልኝ እንጂ እኔ ወዲያውኑ ነው ማገባህ አለችው። እውነትሽን ነው ሉሃና ታገቢኛለሽ አላት። አዎ አገባሃለሁ፣ ቃሌን ሰጠሁህ። አንተ ብቻ ሳራን አምጣልኝ አለችው። እንግዲህ የሚገርመው የሮቤል ልብ ተራራ ነው የሚያክለው። በእጁ ገሎ የቀበራትን ሳራን ከየት አንጥቶ ሊሰጣት እንደሆነ ሉሃናን አመጣልሻለሁ የሚላት ምንም የማይገባኝ ነገር ይሄ ነው። እናም እንግዲህ ዳግም በእጁ ጠፍጥፎ ሳራን ይፈጥር እንደሆነ አብረን የምናየውና ውድ የወይኗ ሚዲያ ቤተሰቦች ማለት ነው። እናም ሉሃና እንግዲህ ቃሌን ሰጥቻለሁ አገባለሁ ብለዋለች። እስከዛ ግን ቢያንስ ማዳረሻ የሆነ ነገር ቢያንስ ልታቅፊኝ፣ ቢያንስ ልስሚኝ፣ ልስምሽ ይገባል ምናምን እያላት ነበር። እሷ ደግሞ እኔ እንደዛ አይነት ነገር አይመቸኝም፣ ተረጋጋ፣ የት ይሄድብሃል? አሁን ላይ እኔ ምንም አይነት የዛ ሙድ የለኝም፣ ጥሩ ስሜት ላይ አይደለሁም። እህቴን ሳገኛ ግን ሁሉ ነገር ይቀየራል። እባክህ ስለምትተባበረኝ ደግሞ በጣም አመሰግናለሁ አለችው። እሱም እሺ በቃ አሁን እርምጃችንን የምንጀምረው ከአድናን ነው አላት። ማለት ከሱ ለምን እንደምንጀምረው ስትለው እሱን እያንዳንዱ ውሎውንና የሚሄድበት መከታተል ይኖርብናል። ምክንያቱም እሱ ነው ወደ እሷ ሊያደርሰን የሚችለው። በዛ ላይ መረጃ እንዳያጠፋብን ከሱ ነው የምንጀምረው አላት። እሷም ይገርማል እሺ ብላ በውስጧ እሺ ችግር የለውም ብለዋለች። እንግዲህ ሮቤል በዚህ ነገር ደስ ብሎታል። በሌላ በኩል ደግሞ ሳራን ከየት እንደሚያመጣት ሲያስበው ይጨንቀዋል። ቢሆንም ግን ተስፋ ስለሰጠችው ደስ ብሎታል። ግን ደግሞ ሊያቅፋት አለመቻሉ፣ ሊስማት አለመቻሉ ደግሞ እያናደደው ነው። ቢዘገይ ማህያ ጅብ ናት እያለ እንግዲህ እየፎከረን እንደነበር ታውቃላችሁ። አሁንም ተስፋ አለው። ሉሃና ግን ውስጧ የእሱን ክህደት ስላወቀችበት እያታለለችው መሆኑን ለጊዜውም ቢሆን አላወቀባትም። ሮቤልን አድናንና ሉሃናም እያስመሰሉ ነው። በመጨረሻም እንግዲህ ሮቤል ሚስትህ ሲረደፋባት ነበረ ብሎ የነገረውን አድናን ስለሰማ ወደ ሉሃና ክፍል ሄደ ሩጦ ማለት ነው። ሉሃና ክፍል ሲሄድ በሩ ተቆልፎ ቁልፉ ግን እዛው በር ላይ ነው። ሉሃናም ሳሎን ከሮቤል ጋር ነች። እናም ሉሃና እያለ ቢጣራ ጸጥ አለችው።
ምን ሆና ነው? ማነው ደግሞ የቆለፈባት ብሎ በሩን ክፍት አድርጎ ሲገባ ሚራ ራሷን ስታ ወድቃለች። ታፍና የሚከፍታት አታ ራሷን ስታ ወድቃለች። አንስቶ ክፍሏ ወስዷታል። እናም ሎሃና ከሮቤል ጋር ከቆየች በኋላ ወደ ክፍሏ ተመልሳ ስትሄድ በሩ ክፍት ነው። ሚራ ደግሞ የለችም። እናም ቀጥ ብላ ወደ ክፍላቸው ስትሄድ አድናን ወስዶ አንጋሏታል፣ ግን አታነፍስም። እናም ምን እንደተፈጠረ ጠይቃትና እንደዚህ ማድረግ አልነበረብሽም፣ ምንም ቢፈጠር አንቺ በእነሱ ልክ መውረድ አልነበረብሽም። እነሱ ክፉ ስለሆኑ እኛም በእነሱ ልክ ክፉ መሆን አልነበረብንም። አስበሽዋል ዮሐና? ልጄ እኮ በማህፀኗ ውስጥ አለ። ሌላ ምንም አልልሽም። ልጄን ክፉ ነገር እንዳያገኝ ብትጸልይ ይሻልሻል ብሏታል። በመጨረሻ እንግዲህ የሚራ ልብስ ደም ነክቶት ይታያል። እናም እንግዲህ ልጁ ወርዶ ይሆን ወይንስ ደግሞ ሌላ የውሸት ድራማ ፈጥራ ይሆን? ወይንስ ደግሞ ሌላ የውሸት ድራማ ፈጥራ ይሆን? ሚራ የባሏን ልብ ለማራራት አይታወቅም። እንግዲህ በቀጣይ ይዤላችሁ የምመጣው አዲሱን ነገር እንግዲህ አብራችሁኝ እንድጠብቁ እየጋበዝኩ፣ ለዛሬ ግን እስካሁን አብራችሁ ስለቆያችሁ አመሰግናችኋለሁ። ይህ ወይኗ ሚዲያ ነው። ሎሃና ድራማ ክፍል 34 በዚሁ ተጠናቀቀ።